ታወድሱት ታመሰግኑት ነበር። ዛሬ ደግሞ አረብ ሀገር ላይ ችግር ገጥሞት ሲኖር ታጥሉታላችሁ፣ እንዲህ ትሉታላችሁ። በጣም ያሳዝናል። የትናንትናውን አታስቡም። አሁን አውቆ ነው ስልኩን የዘጋዋላችሁ። ግን ምን አይነት ሁኔታ ላይ እንዳለ ፈጣሪ ብቻ ነው የሚያውቀው። ተኝቶ ቢሆን ስልኩን ስዊች ኦፍ አድርጎ ተኝቶ ቢሆን እንደዛ የሚያስቡ ልጁ ራሱ እኮ ቅድም ምን አለኝ፣ በአንድ ጊዜ መጥተሽ አለ አይችሻለሁ፣ በቅርቡ መጥተሽ እንትንሽ ራሱ 31 ደረሰ አለ። ይሄ የቲክታክሽ እኔ እንግዲህ አስቢ 31 ደረሰ። ይሄ ሁሉ ጊፍት፣ ይሄ ሁሉ ሽቶ ምናምን እንዴ! ቆይ ሰው ዘርፎ ብቻ እኔ ልንገራቸው 57 ሚሊዮን እኮ ሽቶና የኔ ጃኬቴ ብቻ ከዛ በላይ ነው። 57 ከምር እኔ ሀቡ ለምን መሰለሽ እኔ በጣም ያስጠላኝ እኔ ሀምብልነት ደስ ይለኛል። በቀደምም አውርቼሻለሁ። ላይፍ ህይወት ተነጻጻሪ ነው። የሰው ልጅ ያለውን ነገር በአንድ ቀን ያጣል። የእኔ ግን የጫማዬና የልብሴ ብቻ 57 ሚሊዮን በላይ ዩ ብሊቭ ኢት ኦር ኖት። ከምር ነው የምላቸው። ሰው ልጅ ዘርፎ አይደለም የሆነ ነገር ላይ አድርጎ አይደለም። በሆነ መንገድ ላይ አንድ ሰው የሆነ ነገር ሊኖረው ይችላል። ስታጣሩ ግን አንድ ሰው ኦኬ ስታደርጉ ሰው ድንገት መጥቶ ይህ ሁሉ ሽቶ ከየት መጣ እንዴ? ወይ ደግሞ እንዴት መጥተሽ ደግሞ በአንድ ጊዜ ልጁ ምን አለኝ፣ ያ ሁሉ ጊፍት ሰጥተሽ 31 ሌብል ላይ በአንድ ጊዜ እንዴት ገባሽ? ለምን 40 ላይ አልገባም? የራሴ ብር ነው። ምን ከዚህ ጋር ከሴትዮዋ ጋር ምንድን ነው የሚያገናኘው? የጆሮ ጌጣቸው አንድ አይነት ነው። የጆሮ ጌጥ አንድ ብቻ ነው እንዲህ በዓለም ላይ ያለው አንድ ብቻ ነው። በእውነት እኔ እኮ ምንም ደንታ ስለማይሰጠኝ ሀዊ አሁን እኮ ይሄ ነገር እኮ እኔ ደንታ ስለማይሰጠኝ ከፌስቡክ የተያያዘ ላይፍ ስለሌለኝ እኔ ላይፌ ከፌስቡክ ውጭ ከቲክታክ ማለት ከቲክታክ ውጭ በጣም ሙሉ ስለሆነ ሽቶም ራሱ ኮሌክት ያደረኩት ለኢንተርቴን ለማድረግ እና ኮሌክሽን ስለሆነው እንጂ ቢዝነሴ ቢሆንስ አስበሽዋል ምን ያህል ዳሜጅ እንደሚፈጥር? ከምር እኮ በጣም ቢዝነስሽ ቢሆን ከባድ ነው። እንኳን ሀብታሙንሽ እንኳን ቢዝነስሽ አልሆነ ግን ምን መሰለሽ ዌልካም ቱ ኢትዮጵያን ወይም ሀበሻን ኮሚኒቲ። አንቺ ከዚህ በፊት ሀበሻ ኮሚኒቲ ካልኖርሽ እኛ ሀበሾች ልሽ እንዲህ ነው አንድን ሰው የምንቀበለው። አይዞሽ አለመሆንሽ ሲታወቅ እንዴት እንደሚያነግሱሽ እና ፌመስ እንደሚያደርጉሽ ታያለሽ። እኛ ሀበሻ ኮሚኒቲ አንድ ሰው ሀብታም ሆኖ መጀመሪያ ከመጣ ልክ እንዳለችው ሀብታም ነው እያስቆጠረቻችሁ ያለችው ምናምን አልኳቸው። ሶ አንድ ሰው ካናይጆ ሊያ ጉዳዩ የማይመለከተውን ሰው አላስገባም ማሬ ኖን ያላቃችሁ ማለት ምን ነው? አይ ኮሜንታተሮች መሲ ብርጅስቶን ናት ለመድረቁ ሳጂ ማለት ማህሌት ናት 57 ሚሊዮን የሰረቀችው ናት ብላዋለች ብለው ሶ የምታውቂያት ከሆነ እኔ እንደዚህ እኔ ሀቡ አሁን ላይ ጥሩ ሙድ ላይ ምናምን አይደለም ታውቂያለሽ፣ በራሴ ጉዳይ ማለት ነው። እኔ ኮሜንታተር ምን ሰርተው ይብሉ ማሬ በየቤቱ እየዞሩ ካልኮመቱ ተናደደች መሲ። ኮሜንታተሮች ናቸው ማሪ ወላሂ እነሱ ናቸው የኮመቱት። ቤታ አንቸርልሽ አይ ነው ማርያምን አው ኮምቶኑ ግን መሽለትም የደረሰባት ነገር አለ። እሱ ትናንትና ነፃ ወጣች መሲ ዛሬ ቲክቶክ እንዲህ ነው ማሪ እኔ ትክክል እንጆይ ከሆነ በጣም ትንሽ ታውቃቸዋለሁ ኦፍኮርስ። እና እኔ ዛሬ ቀን ምን አሉኝ ማህሌት ነው ያሉት። ማህሌት ነው የምትባለው ሰው ሜላት ነው ማህሌት ነው ግን ማሂ ነው የምንላት። ማህሌት 57 ሚሊዮን ብር ወስደሽ በልተሽ ሄደሻል እና የእንባ የደሃን በ ፋርሽ ምናምን ብለው እኔ እንትን ያደርጉኝ ሀቡ ናት ሰጠኋቸው። ከዛ በኋላ አንቺ ሌባ ሰርቅሽ ነው ለካ ሁሉ ፐርፊውም የገዛሽው ቦርሳ የገዛሽው ልብስ የገዛሽው ምናምን ማለት ስለጀመሩ እኔ ፐርፊውም ሪቪው አደርጋለሁ። ፐርፊውም አልሸጥም፣ የሚሸጠው ፐርፊውም ሆቤ ነው። ሽቶ ኮሌክት አደርጋለሁ፣ ሪቪው አደርጋለሁ። እኔ ሲጀመር አላቅሽም። እኔ ይሄ ወሬ ራሱ ገና አሁን ጠርታችሁን ያኔ ቲክታክ ላይ አሁን ላይቭ ገብቼ አቡ ሙዚቃ ከፍቼ ዝም ብዬ እያዳመጥኩ ሀቡ ሲሉኝ ነው የመጣሁት። እኔ ለማንምም እንደዚህ ብዬ ያወራሁትም የለም። እኔ አሁን ይሄ እንደዚህ ያለው ሰው ገብቶ እኔ የት ቦታ ነው ያልኩት ቢባል መልስ የለውም። እኔ ሀቡ እናቴ ትሙት ጭራሽ እኔ እንደዚህ አይነት እንትን አላልኩም። እኔ ማህሌት የምትባለው ሴትዮ ቅንድቧ አፍንጫዋ ድረስ ሁማን ሄር አድርጋ ነው አንዴ ነው ያየኋትኝ። እኔ ከዛ በተረፈ ነው ያላቃትም። ወይኔ ጉድ ነገር 1000 ሰው መሀል አንድ ነገር ልናገር አቡ ፍቃድ እንደው በቃ ሙስሊሞች በአላህ ክርስቲያኖች በመድኃኔዓለም ተውኝ እኔን እሺ በቃ እኔ ለልጄ ልኑርላት በቃ እና ለራሴ ልኑር በቃ እና ተውኝ በቃ ማንም ጋር ሀቡ እናቴ ትሙት እኔ ማንም ጋር እየደረስኩ አይደለም እና በቃ ተውኝ። በዚህ በየቤቱ ስለምትገቢ እኮ ነው እንደዚህ ተናቅሽው። በየቤቱ ጡል አትበይ። በቃ የምትፈልጊው መናገር የምትፈልጊው ነገር የሰው ልጅ ራሱን የሚያስከብረው ቲክቶክ ላይ ራሱ ነው። በየቤቱ አትንጦልጦይ
ለማንም መልሳት ትስጪ። መርገጥ የምትፈልጊውን ቤትሽን ከፍተሽ እርግጥ አድርጊ እስኪወጣልሽ ድረስ። በተረፈ ማንም ገስት ላይ ጌትሽ አትንጦልጦይ። በዚህ መንገድ ነው ራስሽ የምታስከብሪው። ማሽ ከኋላሽ ይማሽ ምን አገባሽ? አታይ ምን ከኋላ ፎቶዬን እየለጠፈ የሚያማ ይማኝ ምን አገባኝ? ወንድ የሆነ ሰው ግን እኔን ቤቱ ጠርቶ ገስት ላይ አንጠልጥሎ ይረግጠኛል። ወንድ የሆነ ሰው እስኪ ቲክቶክ ላይ እኔን ይጥራኝ። አንድን የሚሉ ትልልቅ ነን የሚሉ ሰዎች ጠርተውኝ ሁሉም ትልልቅ ነን በሚሊዮን ፎሎ ያላቸው ሄደውላቸው እኔ ጀግና ሀቢባ ብቻ ነኝ ያልሄድኩላቸው። በነጋታው ቪዲዮ የሰራውላቸው እነሱ እኔን ጠርተው የማናገር ሞራል እንደሌላቸው የነገርኳቸው። ወንድ የሆነ ሰው ለምን? በራሴ ስለምተማመን፣ በንጽህናዬ ስለምተማመን። ንጹህ ነኝ የምትሉ ከሆነ ራሳችሁን አክብሩ። ለማንም ራሳችሁን አታብራሩ። አለቀ። ከስድብ ውጭ ማን አባቱ ምን ያመጣል? ስድብ ነው። እኛም እኮ መሳደብ እንችላለን ስለማንፈልግ ነው እንጂ ስለማይመጥነን ነው እንጂ ስድብ መሲ የዋህነቷ ነው የሚጎዳት። ተይ እና ሀቡ ይሄንን አጀንዳ ራሱ አሁን አንቺ ቤት ጠርተሽ ጠየቅሽኝ፣ አልሰማሁምም። እኔ ከመብረቁ ጋርም በእንደዚህ አይነት ጉዳይ አላወራሁም። እኔ ኬት አምጥቶ እንዳወሩም አላውቅም። እሺ ሀቡ እሺ መስዬ እናውቃለን። ማሪ ጀስት ብቻ ማለትም በአካል ስለምታውቂያት ሳንቺን የምታውቂያት ሆነ እንድትነግረኝ ነበረ። እኔ አንዴ እሱንም እኮ ማታከባ ትዝም አትለኝም። እናቴ ትሙት መልኳ ምናምን ትዝ አትለኝም። ብቻ ግን የሆነ ቻይና ነገር ነው የምትመስለው። እንትን ሂውማን እስከዚህ ድፍት ስለምታረግ አታውቂያት። እንግዲህ ይሄ ነው ሁሉ አርግኝሽ። ለማንኛውም እዚህ ያላችሁ አልገባሽም እንዴ? ቆይ እስኪ 30 ሺህ ራሱ ኢንስፓየር ሆናለሁ። በቃ አለ እኔ ጥሩ ቦታ ላይ እንኳን በሆን እነሱ ራሱ ኢንስፓየር ያደርጉኛል። ስለመውድሽ ስለማከብርሽ ሰፖርት አድርግሻለሁ። አሁንም ይሄ እወድሻለሁ በቃ በአጠቃላይ ማለት ነው ከሳፖርት በላይ። በተረፈ ግን የሚገርምሽ ዛሬ ላይፍ ከፍቼ ነበር። እሺ ቀን ላይ ማለት ነው። እኔ አልገባኝም። በነገራችን ላይ ትናንትና ሩም ከፍተው ስለእኔ ሲያወሩ ነበር። አልገባኝም። ይሄ ሁሉ ችቶ ከየት መጣ? ይሄ ሁሉ ነገር ከየት መጣ? ብራንድ ያለው ይሄ የተሰረቀ ነው ሌባ ሲሉ እኔ አልገባኝም። እኔ ጋር ገብቶም ዛሬ ቀን ሲያወሩ ነበር። ላይፍ ከፍቼ ነበር። እኔ በአካል ስለማላውቃት ሜላትን ኧረ ሀሪባዬ እንዴት ነው የማይመለከተኝ? በመድኃኒዓለም እንደዚህ ስትቃውሱ እንደዚህ ሲሆን እንዴት ነው የማይመለከተኝ? ያልሆነ ሰው ነው ብለው ምክንያቱም እኔ ስለማውቃት ነው። ሜላት ማናት ጊዜ ያወኳት ጂጂ አንቺ የተጫወትን ለአንቺ ጊፍት ስትሰጥ ነው ራይት ስታመሰግኛት የዛን እኔ የተዋወቅ ነው። ወቀን ባር አልሆነንም። እኔ ያችኛዋንም አውቃታለሁ እኮ ሀቢባ ሜላትን እኮ አውቃታለሁ። እኔ ጋር እኮ ነበረች ድሮ። እንደ በደንብ ነው የማውቃት፣ በደንብ ነው የምንግባባው። ላይፍ ነበር የምትመጣው እኔ ጋራ። እኔ እኮ በኋላ ጉዴን ማለት እኔ ደሜ መራራ ስለሆነ ነው ዝም ያልኩት እንጂ ሜላትንም ሳጁንም በደንብ ነው የማውቃት። ሳጁ ቤቷን ውስጧን ባለቤቷን ምናምን የምታውቅ ጓደኛ ነግራኛለች። ሀጂ በደንብ ያውቃታል። ሀጂ መጥቶ ይመስክር። እኔም እንደዛው ጓደኛ ነግራኛለች። ከዛ ደግሞ ሜላትን ደግሞ አውቃታለሁ እኔ። እንዴ በፍጹም አይገናኙም። ግን የፈረደበት ፊሊተር አመሳሰለበት። ገባሽ? እውነትም የእሷንና የዛችኛና የዚችኛዋን ፎቶ ሲያደርግ አፍንጫቸው ምናምን ከእንደገና ደግሞ የፈረደበት ነገር ናት። ያችኛዋ እናቴ እሳተው ታውቂያታለሽ? አቢባ ስታወራ ድምጻቸው ራሱ ይመሳሰላል። ግራ ገብቶኝ ሜላት ማህሌት ነው ስሟን አልያዝልኝም። ማህሌት እኔ የፀጉር ቤት ማስታወቂያ ሰርቼላታለሁ ዱባይ ላይ ፀጉር ቤት እያላት። የሰራሁላት ደግሞ በሚኪ ነው፣ በሚኪ ፌብራሪ ነው። እሱን ያገናኘኝ የከፈለኝ እሱ ነው። ከእሱ አካውንት ክፍያም የተፈጸመው ለምን እሱ ነበር የእሷ ጉዳይ አስፈጻሚ። እና የዛን ጊዜ ስለ ፀጉር ቤቱ ስታስረዳኝ የላከችልኝም ቮይስ ዋትሳፕ ላይ ገብቼ ድምፅ አልሰማሁና የሳጂን ድምፃቸውን እንኳን ይህን አልተጠራጥሬ ለማመሳሰል ናት ሲሉ ግራ ገባኝ። እና የሱስ መጨረሻ ይነማ እኔ በደለኛውን በዛ እኔ እግዚአብሔር ምስክሬ ነው። ምን ውስጥ እንደገባችሁም አላውቅም። እኔ በቃ ይሄ ቲክቶክ እባካችሁ ምን መሰለሽ ጂጂ እኔ ቆንጆ አሁን ይሄ ነገር ክሊር መሆን አለበት። ለምን መሰለሽ ክሊር መሆን አለበት የምለው እኔ ወይ ፈርቼ ወይ ምናምን ሳይሆን እኔ የተበደለ ሰው መጥፎ ነው። በደል ተፈጽሞባቸዋል። በዚህ ሴት ማህሌት በተባለችው ዋሬ ነው ያላቸውን ብር አዋጥ ምን ብለው ያሉ ሰዎች ናቸው። እና የተበደለ ሰው ደግሞ እንትን ነው እንዲህ ስትዩ በደሉም ስላለ ይመስለዋል። እኔ ቲክታክ ላይ መቀመጥ አይቀርም። እኔ ኮንተንት ይዤን የመጣሁት እኔ ሽቶ ኮሌክት አደርጋለሁ። የሚገርምሽ ጂጂ ትናንትና ራሱ የሆነ ሩሙ ሲሰድቡኝ ነበር። እኔ አልገባኝም። ዛሬ የሆነ ሩም ውስጥ ገብተው ሌባ ምናምን አሉ ሲሉ እኔ አልገባኝም። ምንም ከኔ ጋር ደግሞ ብዬሽ ነበር። በቃ ባለፈው ጊዜ ስድብ ስትዩ ነው። ባለፈው አውርተናል አይደለ?
ዛሬ ራሱ መጥተው እኔ ላይቭ ላይ ከፍቼ ከእህቶቼ ጋር ያወራ ቆንጆ ቆንጆ ሽቶዎች የሚቀጥም ሰሞኑን ደግሞ በጣም አዳዲስ ብራንድ የሆነ ሽቶዎችን እየከፈትኩ ሪቪው እያደረኩ ምናምን ስል ይሄ ሁሉ እኮ አንቺ ሰርቀሽ የገዛሽው ነው ተብሎ ተጻፈ። እኔ ደግሞ ምን አልኩኝ እንዴ ምን ችግር አለ ብሰርቄስ ዋናው እኮ ምናምን ብዬ አላያያዝኩትም ከዚህ ጋር ታውቂያለሽ። ይሄ ሁሉ ብራንድ ይሄ በቀደምለት አንቺ ጋር ሆኜ ራሱ ያወጣኋቸው ልብሶች፣ ቦርሳዎች ራሱ ተሰርቆ የተገዛ ነው ይላሉ ማለት ነው። እኔ አልገባኝም ምን እንደሆነ። አሁን ልክ ላይ ልሽ በእናትሽ ጋር እየደወለ አረ ሀቢባ ደግሞ እንዲሁ አረ ሀቢባ በመድኃኒዓለም ጂጂ እኔ ቪዲዮ አመታ ሚኪና ውሽዬ በአካል የሚያውቋት ሰዎች መጥተው እነሱ ድምጿንም ሰምተው መልኳንም አይተው እነሱ ናቸው መመስከር። ኧረ እሷ በየቀኑ ነው የምትወጣው፣ ምንጣት አለባት በየቀኑ ነው የምትወጣው። ግን እነ ሚኪና በአካል የሚያውቋት ብቸኛው ማህሌትን በአካል የሚያውቃት ብቸኛው ሚኪና ብቸኛዋ ውሽዬ ዱባይ ላይ አብረው ምሳ የሚበሉ ቡና የሚጠጡ ከማህሌት ጋር ውሽዬ ናት አደለ? ውሽዬ ትምጣልን፣ ሚኪ ፊት አውራሪ ይምጣ፣ ቪዲዮ ታብራ ሳጂ ከዛ ይዋት በፊት ለፊት እና ድምፅ ለኔ እንደዚህ እንትን ተብሎ አልፈልግም። በትክክል ሀቁ ግልጹ ፍርጥርጡ መውጣት አለበት። እውነት ነው መውጣት አለበት። ገባሽ? እኔ ከሳጂ ግን ያልጠበቅኩት ነገር ሳጂ ምን እንደሆነ ታውቂያለሽ? እኔ ድሃዋ አይደለም አንቺ ሀብታማ፣ እኔ ድሃዋ ማንም አባቱ ቢጠራኝ የትም አልሄድም። ማንም ራሴን ኤክስፕሌን አድርጌ ሞዴሬተሮች ዋትሳፕ ላይ ሼር አድርገው ሺዝ ኤክስፕሌኒንግ ሀርሰልፍ እዛ ጋር ለምን መሰለሽ ተረሽ አደረጉኝ ነው ዋይ ቢኮዝ ምንም የሌለበት ሰው ሄዶ ማንም ጋር ራሱን ኤክስፕሌን አያደርግም። ኤክስፕሌን ያደርኩ አልነበረም። አገባቢ ይኸውልሽ እኔ ስገባ መጀመሪያ ላይቭ ላይ ካለሽ አንቺ ጋር ነው የምመጣው። ስገባ ግን ቅድም ራሱ አንዳንድ ጊዜ ያለለ ሰዎች መጥተው እኔ ቤት ስከፍት ኔጌቲቭ ኮመንት አይቻላቅም። ይህን 2 ቀን ግን እያየው ነው። ሌባ ይላል ሰውና አላገናኘሁትም ስቲል አልገባኝም። እና ዛሬ ቀን ይህ ሁሉ ልብስሽ ብራንድሽ አንዷ መጥታ ምትለኛለች እስኪ ቦርሳሽን እና ምናምን አሳይን አለች። እኔ ሀቢባ ቤት አሳይቻለሁ፣ አላሳይም። ቦርሳ አላሳይ፣ ዳይመንድ አላሳይም፣ ወርቅ አላሳይም። የኔ ኮንቴንት ሽቶ ነው። በቃ ሀቢባ ቤት ታይቷል፣ አልቋል። እና ስለ ሽቶ እናውራ ስል ግር ብለው መጥተው ከስር ሌባ በስርቆት የተገዛ ገንዘብ በብር ምናምን አልገባኝም። ከምን ላገናኘው አልገባኝም። ልክ ስገባ የኔን ትስላለው መስሪ አንቺ ጋር ልገባ ስል እሱ ቤት ገባ። አውቶማቲካሊ የእንትኑ የቲክቶክ አልጎሪዝሙ አመጣው እኔ ጋር ግብት አልኩ ማለት ነው። ስገባ ያኔና አንቺ ፒክቸር አለ። ሀቢባ ብላለች፣ ያው ሀሳጅ መተለሽ ሀቢባ ብላለች፣ ናት ብላለች ሲለኝ ምን ማዳመጥ አለብኛ? ምንድን ነው እየተባለ አሁን ሀቢባ ተባለ፣ ስሜ ተጠራ፣ ሌብነት ተመጣ። ምንድን ነው ሀቢባ የሆነ ነገር ሁና ነው? ምን ተፈጥሮ ነው? መስማት ጀመርኩ። ከዛ ስሰማ ነይ ግቢ ብሎ ገባኝና ማህሌት ገባኝ። ግን ምን መሰለሽ የሰማሁበት ምክንያት ለምን ሰማው መሰለሽ? የእሱ ኢሹ ብቻ ቢሆን እኔን እንዲያርግሽኛል ብሎ ቢሆን አልሰማውም ነበር። በጀርባ ግን እንባቸው የፈሰሰ ሰዎች፣ የተሸወዱ ሰዎች፣ ያለቀሱ ሰዎች አሉ። የሰማሁትም ለዛ ብዬ ነው። እኔ አሁንም ፓስፖርቴን የማሳየሽ ለአንቺ ለዛ ብዬ ነው። ክሊር መሆን አለበት። እኔ ሰዎች አሁን ለምን መሰለሽ የተበደለ ሰው መጥፎ ነው። እኔ ደግሞ እንዳልኩሽ ከአንቺ ጋር እመጣለሁ፣ ጊፍት እቀጥላለሁ እንዳልኩት። ኦኬ ይኸውልሽ ሳጁ አንድ ጊዜ እኔም የራሴን ነገር ልናገር እና የሚጠቅማችሁ ከሆነ ማህሌት ማለት በጣም ጥርት አርጋ ምንም አይነት ኢቨን አክሰንታቸው ራሱ በጣም ነው የሚለያየው። እኔ ማህሌትን ዛሬ ሳይሆን ማቃት ረጅም ጊዜ ነው። መጀመሪያም ሀብላ የምትገባው እኔ ጋር ነበረ በብዛት። በነገራችን ላይ እግዚአብሔር ይስጣችሁ ከኔ ገብታችሁ ነው ሌላ ቦታ ምስክርነት ብቁ አይደለም ግዴታ አውቃታለሁ እኔ ጋር ኖ ፌስ ቱ ፌስ በድምፅ አይደለም። ልክ እንዳንቺ እንደዚህ ቪዲዮ ከፍታ ለብቻችን እናወራ ነበረ። በአካል አይባልማ ማለት ኦኬ። ግን እኔ ራስን ማለት እኔ ታግኝቻት ኢትዮጵያ በአካል ያገኛት ሚኪ ፊት አውራሪ ነው። ዱባይ ላይ በአካል አብራት የበላች የጠጣች ቤቷ የሄደች ውሽዬ ናት። ትክክለኛ ምስክርነት ማለት ሳጂ ቪዲዮ አብርታ፣ ውሽዬ ቪዲዮ አብርታ፣ ሚኪ ፊት አውራሪ ቪዲዮ አብርቶ እንደዚህ ፊት ለፊት እያዩት ናት አይደለችም እንዲመሰክሩ እንጂ በእንትን የሚያውቃትማ እኔ የራሴን ልናገር። እኔ እኮ በጣም ከሳጁ ጋር እኮ ምግባባው እንዲህ ዝም ልበላት እያዩዋትኝ ሀቢባዬ። እኔ እኮ ዘልዬ እኮ የመጣሁት እኮ እንደ አትሊስት እንደው የሚያዳምጥ ካለ እስከ መቼ ነው ሰው እንደዚህ የሚሳደደው? ከአንቺ ጋር ያለባቸው ችግር ከአንቺ ጋር ነው። አሁን እኮ አንቺ ለእኔ ምናልባት የሆነ ነገር ጊፍት ስለሰጠችኝ ነው ስትይ ኦኬ። አሁን ኦኬ የሆነ ጠላት ሊኖር ይችላል።
ይችላል። ይሄ ችግር አለ። እኔ ግን የምለው ምንድን ነው ሳጁዬ፣ እኔ እግዚአብሔር ምስክሬ ነው። ይቅርታ በቃ እኔ ለእንደዚህ አይነት ሰዎች ይቅርታ ነው የምላቸው። ይሄ በጣም የቀወሰ ፕላትፎርም እየሆነ ነው ያለው እና አንድ ሰው ደግሞ ሳታጣሩ ያ ሰው ነው ማለት ደግሞ በህግም ያስቀጣል። ነገም ቢሆን ትጠየቁበታላችሁ። ፓስፖርት ደግሞ የሰውን ዶክሜንት አውጥታችሁ አሳዩን አይባልም። የምትለዩባቸው ብዙ መንገዶች አሉ። እኔ ግን ልልሽ የፈለጉት ሀቢባ ምንድን ነው ይሄ የፈረበት ፊሊተር አንድ አይነት አርጎን እዛ ጋራ ልጁ ራሱ ተሳስቷል፣ እየተሳሳተ ነው ያለው። ታውንድ ብዬ እሱንም ለመቆጣት በጣም ስለምቀርበው ለማናገርም ለመቆጣት ነው የገባሁት። የእውነት ከሆነ ግን ድምፄ እምቢ ያለኝ አልሰማል እና አም ሶሪ እናንተ ሂዱበት በቃ። እኔ ግን ሳጁዬ ሌላ ናት፣ ማሌት ሌላ ናት። በጣም ብዙ የማይገናኝ ሰው አይደለም። ፊሊተር ሳይመጣ በፊት ነው እኛ የምንታወቀው። ገባሽ ሀቢባ? የዛሬ 4 ዓመት ፊሊተር የመጣው አሁን እኔ የዛችኛዋን የድሮ አካውንቴ በኖረና አንቺ ሳጂን ማንን ነው የዛሬ 4 ዓመት ሁለት ሜላትን ማሌትን ማሌት አገር ቤት በሁሉ ነግሬያታለሁ። ከሀገር ቤት እኔ ተገናኝተን አናውቅም። ልክ እንዳንቺ ነው። ሳጁን ደግሞ በቪዲዮ ላይፍ አይቻታለሁ። ገባሽ? እንደዚህ ላይፍ እየገባች ሽኝም እንዲህ አቦ በቪዲዮ ላይ ገብቼ አውቃለሁ። አይተውኛል። ግን በቃ ሳጁ ያም ሶሪ ሂዱበት እናንተ ነው እና ግን ምን መሰለሽ እኔ እኮ አሁን ልጁ የራስህ ጉዳይ ብዬ እኮ ልተወው እችላለሁ። ግን አሁን ምን መሰለሽ እኔ የሚያሳስበኝ ልጁ አይደለም። አሁን አንዲት ነጃት የምትባል ገብታ ናት አለች። ሰው ናት አለ። ስለዚህ እኔ አንቺ ጌም ላይ እመጣለሁ። እኔ አለሁ በቃ አለሁኝ፣ አልሄድም። ኦልሬዲ ገብቻለሁ። የራሴ ነው እሺ ጌም አይመጡት። አቢባ በቻው ሂጅበት። አንቺ እንደሆነ አይደክምሽም? ሂጅበት። እኔ እንደዚህ አይነት ነገር ኖ ጂጂ ይኸውልሽ፣ እኔ ምንም ነገር ብዬ ሸፋፍኜ ማለፍ አይደለም የምፈልገው፣ ሀቅ እንዲወጣ ነው የምፈልገው። ስለዚህ እኔ የምፈልገው ሀቅ የሚወጣው አንደኛ ሚኪ ፊት አውራሪ እና ውሽዬ ማህሌትን በአካል የሚያውቋት ሰዎች ለአንቺ እውነታው መጥራት አለበት። ቪዲዮ አብርታሽ ሚኪና ውሽዬ በአካል ማህሌትን በደንብ የሚያውቋት ሰዎች መጥተው አውርተሻቸው እነሱን ታወሪያቸውና ፊት ለፊት አሁን እነሱ እንደሚሉት ማህሌት ሆነሽ ሰርጀሪ ተሰርተሽ ከሆነ አይን አይቀየርም ማለት አይን ላይን ትተያያላችሁ ከሚኪ ፊት አውራሪ እና ከውሽዬ ጋር ገባሽ? እንጂ የሆነ ሰው መጥቶ እዚህ ጋር 6 ዓመት አውቃታለሁ 4 ዓመት አውቃታለሁ ስላለ በቂ አይደለም። እኔም ልጁ ጋር ሂጅ ያዳመጥኩት የሰዎች ብር በልተሽ ምናምን ሲል ነው እንጂ እኔ እንደዚህ አይነት ቦታ አልገኝምም አልሰማውም ነበር። አሁንም ዘግቼ ወጣ ነበር። ግን ምን አሰብኩ መሰለሽ? የተጎዳ ሰው የተበላ ሰው ውስጡ ቁጭት ያለበት ሰው ያምናል። በቃ አሁን እኔ ዝም ብዬ ወደዚህ የራሱ ጉዳይ ምናምን ብዬ ብሄድ ያምናል። እኔ አንቺ ጋር ይችዋለሁ ከአንቺ ጋር የሚጫወቱ አይደለም ከኔ ጋር የሚጫወተው ነው። ከአንቺ ጋር የሚጫወተው በጣም የስፔክት የማደርገው ልጅ ነው። ማናት አንዷን ደግሞ አሁን የጠራሻት ውሽዬ ቀጥ ስማ ውሽዬ ፋሲካ ነው ትክክለኛ ስማ። ፋሲካ በጣም ደስ የምትል ሰው ናት። አይቻታለሁ የተወሰነ ጊዜ። ስለዚህ መሰለሽ እኔ በአካል ስለማላቃት ማህሌትን በቪዲዮ ስለማላቃት እኔ ምስክርነት አይደለም። ለምን ቪዲዮ አይቻት ስለማላቅ እኔ ቤት ቪዲዮ አብርታ ስለማታቅ እኔ ቤት ማህሌት እርዳታ ስትሳተፍ ገስት ገብታ ቃል ገብታ ውርድ ነው የምትለው። ጊፍት ነው የምትሰጠኝ። ገስት የምትገባው እርዳታ 50 ሺህ ብር ለከኔ የሆነ ነገር ልትል እንጂ አሁን ተመሳስለባቸው ገባሽ? ድንገት መጣውኝ ነገሮችን አወራረድኩኝ ስጦታ ምናምን ሰጣጣው እና የተሰረቀ ብር ነው ብላ አሰቡ ሰዎች። ሰው ሁሉ ብር ካለው ሰርቋል ማለት አይደለም። እሺ አይደለም። በቃ ሰው ደግሞ ለሚወደው ይሰጣል፣ ደስ ላለው ነገር ይሰጣል። ሰርቋል ማለት አይደለም። ዝም ብላቸው አኪዝ ሰው አይደረግም። ከመሬት ተነስታችሁ ግን እኔ ምንም ችግር የለብኝም። እኔ አኪዝ ቢደረግ ምንም ኖ ፕሮብሌም። ግን እንደሱ እንዲጠራላቸው ፈልጋለሁ። ለነ ሚኪ እና ለነ ውሽዬ ሲባል እኔ ቪዲዮ ከፍታለሁ። ፊልተርም አላደረኩም። እኔ ላይፍ ስገባ ፊልተር አልጠቀምም፣ ስቀርጽ ብቻ። ስለዚህ አሁን ደግሞ ስገባ ፊልተር አልጠቀምም። እሺ እናቴ በጣም እናመሰግን። ይኸው እየደወልኩላቸው ነው። እሺ ምንም ችግር የለም። እዚህ አንቺ ቤት አይደል እንደማመሸው አለው አይደለሁም ማለት ከዛ ምን ሊሆኑ ነው? ምንድን ነው እኔን የሚክስል ገባሽ? ምንድን ነው አሁን ለምሳሌ አንድ ሰው ብድግ ብሎ ወይ መጥቶ ረጋ ብሎ ማናገር ሲቻል፣ አሁን ለምሳሌ አንቺን ያውቃሉ አይደለ? አንቺ ጋር መጥተው ሀቡዬች አንቺ ጋር የምትመጣው ልጅ እንደዚህ መሰለችን እና አጣሪልን ተብሎ መጠራት ሲገባው እኔ ችግር የለብኝ ችግር የለ እኔ ያረጋችኝ ነገር በጣም የተለየ ነው። ታሪኩን እኮ አላውቅም። ዝም ብዬ ስጠረገባው ሚኪ ያልተጎዳ መሰላት ገንዘብ ስላልተቆይ ሚኪ እኮ አንቺ ገንዘብ ሚኪ እንደውም ስሙን ያጣው
እና ከስም ገንዘብ ይበልጣል። ስሜን ገንዘብ 10 እጅ ስም ይሻላል። ምን ፋሲካ ምን ያላጣሁት ነገር አለ? እኔ ያልሽ ሀቡ አንዴ ላስረዳት። ቆይ አንዴ ሀቡ ሚኪ ላይ ያኔ ያ ሁሉ ህዝብ ሲፈርድበት እኔ ሚኪን በጣም ስረዳው ነበር። ለምን እንደሆነ ታውቂያለሽ? የሴትዮዋን እባብ መሆን ያቀረባት ሰው ብቻ ነው የሚያውቀው። ሚኪ እንዴት ተሸወደ ይላሉ፣ እንዴት እዛ ውስጥ ገባ ይላሉ። እኔ ቁጭ ብዬ እንዴት ስታወራ እንዴት እንደምታሳምንሽ አይደለም ብር ይቅርና አካልሽን ስጭኝ ግዴታ ኮላሊትሽ ያስፈልገኛል ብትል እሰጣት ነበር። ገባሽ? ያን ያህል ታሳምንሻለች፣ ያን ያህል የተካነች ናት። ስለዛ እንኳን አለፈ ያለፈው እንኳን አለፈ መማሪያ ሆነ። ሳጂ ፋሲካ ላይ ትኩረት ያደረገችው ፋሲካ ብር ስለተበላች ነው። ሚኪን ብር አይደለም የበላችው፣ ከብር በላይ ስሙን ወስዳበታለች፣ ክብሩን ወስዳበታለች። ሚኪ ኢትዮጵያ ውስጥ በጣም ደስተኛ ሆኖ አክቲቭ ሆኖ ጥሩ ህይወት ይኖር የነበረ ሰው በእሷ ምክንያት ነው ሰው ሀገር ላይ የቀረው። በእሷ ምክንያት ነው ስደተኛ የሆነው። በእሷ ምክንያት ነው ኢትዮጵያ ውስጥ 6 ዓመት ቲክቶክ ላይ ለፍቶ ተሰድቦ ተረግጦ ደክሞ ያፈራውን ነገር እንዳለ ሽጦ ለእነዚህ ምስኪን ድሆች እሷ ለበላቻቸው ገንዘቡን የከፈለው ሚኪ ከፍሎም እኮ ስቲል ስደተኛ ነው። ገንዘብ ነው። ማስታወቂያውን እኔም ሰራለሁ ስላት አይ አንቺ አትስሪ ሚኪ ይስራው አለች። ይሄ የቴሌግራም ምናምን ስለሆነ አትችይበትም አለችኝ። ገባሽ? ቢያንስ ትንሽ እንኳን የልጅ እናት በመሆኔ ራርታልኝ ሚኪ ወንድ ስለሆነ አጋፍጠዋለች እንጂ ከሚኪ እንደ ሚኪ እንኳን የመቋቋም ፓወር አይኖረኝም ነበር፣ እሰበር ነበር ሀቡ። እና ሚኪ ንጹህ ሰው ነው። አሁን እንዴት ሀገር ጋር እየገባሽ ልጅሽን ታያለሽ? ሚኪ ይኸው በቃ ውሻ በልቶኝ ነበረ። እውነት ያችን ያህል ትንሽ ያህል ራርታልኝ ወደ ሚኪ ዞረ ያ ነገር። እና አንዳንዴ በሱ ቦታ በሆንስ ብዬ ሳስበው እንዴት እንትን እንደሚቀፍ ማለት ነው። እና ደግሞ ሚኪን በአካል ብታዩ የለም አልቋል ልጁ ሰውነቱ። አንቺ እዚህ ሚዲያ ላይ የሚወራ ነገር አንዳንዴ ቀላል ይመስላል፣ ግን የሰውን ህይወት ይጎዳል። ሚኪ አልቋል። ከስቶ ሳየው በአካል የመጀመሪያ ቀን ክውን ያልኩት ገብርኤልን ነው የምልሽ። እና ይሁን ብቻ በአንድ ጀንበር በማያውቀው ነገር እስቲል ነው ይሰደብበታል። አሁንም ድረስ በማያውቀው ሴትዮዋን አብሯት የበላ ብቻ ነው የሚያውቃት። ምን ያህል ፕላን አድርጋ ነው የምትጓዘው። በጣም አደጋ ሰው ናት። እና ያለፈ እንኳን አለፈ። ፈጣሪ ከእንደዚህ አይነት ሰዎች ይጠብቀን። ሳጂ ይሄ የኛ ኮሚኒቲ የኛ የአበሻ ኮሚኒቲ በዚህ አይነት መንገድ ነው። አንድ ሀብታም ሶሻል ሚዲያ ላይ ሲመጣ የምንቀበለው አቀባበል እንዲህ ነው። እኔ ቅድምም ተናግሬያለሁ። ከዚህ በፊት እኔን ጊፍት ሰፖርት ያደረጉ ሰዎች ሁሉ አንድ ሰው መፈመስ ከፈለገ መጥቶ ለእኔ ጊፍት ይስጥየው። እንደዚህ ነው። አሁን ሳጂ ተፈመሰች እንጂ ምንም አልሆነችም። ሌላ አረ የማይገናኝ ታሪክ። ከዚህ በፊት ግን ለእኔ ጊፍት የሰጠ ጊዜ ረገጡት፣ ብሄሩን አጠኑ፣ ምን ፎቶ ሊያገኛቸው ረገጡት፣ ሰደቡት፣ አጠፉት። ግን ፈጣሪ መልሶ አመጣው። እንደገና እኔና ቪዲዮ ብታታክም ገብታ ለታመመ ሰው 50 ሺህ ብር ቃል ትገባና ውርድ ነው የምትለው። በጭራሽ ገስት ስትገባ አንድ ቀን ፊቷን አይቼው አላውቅም። ሳጂ እኮ የተዋወቅን የመጀመሪያ ቀን ነው መታ ቪዲዮ አብርታ ሽቶቿን ስታሳየን የነበረው። ሲጀመር መንገድ ላይ ስትሄድ የትም ቦታ ፀጉር ቤቷ ራሱ ብታያት ሀቡ እንዲህ ፀጉሯን እስከዚህ ደፍታ መነጽር አድርጋ አሁን ያው ሲገባሽ ነው እንጂ ሌባ መሆኗን ስታቂ ሲገባሽ ነው ለካ ለዚህ ነው እንደ የምትዩ እንጂ በጣም በጥንቃቄ ነበር በዛ ሰዓት ራሱ የምትራመደው። ከመነጽሩ ውጭ አላየሻትም? አይን ፀጉሯ ኧረ አይቻታለሁ። ይኸው ይሄ ሰው በአፍ ቢኖረው ያወራል። ቁጭ ብለን እዚህ ጋር የማናወራው ቤታ መታ አልጋ ላይ ትተኛለች። ክርስቶስን እኔና ፋሲካ መኪና ላይ እኮ ልንለጠፍ ነበር እኮ። እኔ እንዲያውም ፋሲካ በዚህ ቦርጫ እኔ በዛ ቦርጭ ሞዴል ትሆኛለሽ ብላይ ክርስቶስን አለ ሞዴል ውስጥ አንድ ታክሲ እንዴት ይበቃ ነው ብዬ ተጨንቄ እኔ የጨነቀኝ የምትለጠፉት በባህላዊ ልብስ ተብሎ በዚህ ቦርጭሽ እኔ ጉርድ ፎቶ ነው ወይስ ትልቅ ፎቶ ነው? የምን ቦርጭ ነው ሲጀመር? እኔ ምን ቦርጭ አለኝ? ምን እኔም ቦርጭ ነበረኝ፣ አንቺ ቦርጭ ነበርሽ። በኑሮ ውድነት አሁን ከስተሽ ነው እንጂ ከስች በጭንቀት በጣም የከሳከው ተከሳር እንዴት ዘመጣችሁ? ምክንያቱ አታውቀዋለች። ታሪኩን ሰምታል እኮ ነው የሚገርመኝ። እሷ ማለት አንድ ነገር ልንገራችሁ። እሷ ማለት እያንዳንድ እርምጃዎቿን ሂሳብ ስትሰራ የነበረ እስቲል ሀቡ ክርስቶስን ሰው እንትን ፓርኪንግ በር ላይ አያወርዳትም መኪና ስትመጣ
ከኦፖዚት ከኛ ቢልዲንግ ኦፖዚት ወርዳ በወክ ነው የምትመጣው። ለምንድን ነው እኔ ምን እያንዳንድ ነገሯ እርምጃዎቿን ሂሳብ ሰርታ በጣም ሀርድ ሴት ናት። እያንዳንዱን ነገር ማለት ካሜራ ራሱ ቅጂ ብታሶች አይኗ አይታይም። በጣም ተጠንቅቃ ጸጉሯን እዚህ ድረስ ደፍታ ዩማን ኤር የኮፍያውን አርጋ መነጽሯን አርጋ በተጠንቀቅ እያንዳንድ ነገሮቿ የምታደርገው። ስለዛ ኧረ እሷ አለፈላ ምን ልትሰራ ሚዲያ ትመጣለች? ሚሊዮነር ሆነች እኮ በቃ። ባይገርምሽ እንዴት በአንዴ ቲክቶክ ላይ መተሻም 30 ሌብል ገባሽ? እንዴት የሁሉ ሽቶ ኖረሽ ኬታ መጣሽ እያሉ እንዴ ለምን አይኖራትም እንዴ? ሰውዬ የአበሾች አቀባበል ነው። ይኸውልሽ አንድ ሰው ላይ ስትመጣ ነው የምንቀበለው። ገባሽ? ሴቷ መንሱር ይሏታል ሽቶች ብዙ ስላሏት እና አንድ ሀብታም ቲክቶክ ላይ ከመጣ በዚህ መንገድ ነው የምንቀበለው። እንዴ ለምን ሽቶ ብዙ ካላት መብቷ ነው። ሽቶ ሱቅ የለኝም። ሽቶ ኮሌክት አደርጋለሁ። ሁሉ ጠቅላላ ለራሴ መጠበቅ ሽቶ ከ300 ሽቶ በላይ አለኝ። ሽቶች ጠቅላላ ደግሞ ኤክስክሉሲቭ ሆኑ በጣም መሻጫው አይደለም እንደ ይሄ ሁሉ አቤት በቁልቢው በዛ ማሬ እናቴ ውድ ሽቶ ብራንድ ኮኮሼነርም አላሻ ብዙ ኮኮሼነርም አለኝ ሪቪው አደርጋለሁ ማለት አዳዲስ ሽቶ እግዚአብሔር የባረከኝ ሰው ነሽ። በጣም እያሽቃበጥክ በጣም እያወዳደስክ ነው። እኔ ሲጀመር ይኸውልሽ በእውነት በጣም አክስቴን ነው የምትመስለው ግንባሩ አካባቢ። እኔ እንደው አሰጣጥሽ በነገራችን ላይ አሰጣጥሽ ይለያል። በዚሁ አጋጣሚ ልንገርሽ ብዬ ነው ዳድሽ ለየት ይላል። ሰው ገዛ ምትላቸው ለማንኛው ማለት ቀልዱ ቀልድ ነው። እኔ ሽቶ ሪቪው አደርጋለሁ። ይሄ ሽቶ ከ300 በላይ ያለኝ ሽቶ ለፐርሰናል ዩዝ ነው የምጠቀመው ለራሴ ማለት ነው። ሆቢዬ ነው። ሽቶ ኮሌክት አደርጋለሁ፣ ቦርሳ ኮሌክት አደርጋለሁ፣ ዳይመንድ ኮሌክት አደርጋለሁ፣ ወርቅ ኮሌክት አደርጋለሁ። በቃ አለቅ። ለእኔ 50 ምናምን ሚሊዮን ቢግዲል አይደለም። እሺ በአጠቃላይ እና መጥቼ ደግሞ በአንድ ጊዜ መጥቶ ሰው 40 ሌብልም ሊገባ ይችላል። ኢንስፓየር አድርገኝ ሰው ያው ሱዙኪንም እኮ እንደዚህ እኮ እንትን እያላቸው ነው ከሚዲያ ምሳታን የዘፈን የማይክ ፕሮፋይል በውስጥ እየሄዱ አንቺ ከሌነሽ እያሉ ሰላም ነሷ ጠፋች። አይ ሳጅዬ ግን ምንም ቢሆን አጠፋም። ሳጅዬ አትጥፋም። ለምን እኔ ራሴ የሆነ ኮንተንት አለኝ ብያቸዋለሁ። ሽቶ ሪቪው አደርጋለሁ። ሽቶ የገዛ እና አሁን ለምስ በጣም ኤክስፔንሲቭ ሊሆንች ነው። አንድ ሰው መጥቶ እኔ የሆነ አንድ ሽቶ በጣም ውድ የሉዊ ቪቶንስ ኮሌክሽን ወድጀዋለሁ እኛ ምን ይመስልሻል ግን ውድ ነው ቢለኝ እኔ ራሴ በራሴ ብር እገዛና አሸተውና ይሄ ሽቶ ለእንደዚህ ይሆናል። እኔ ይሄ ሽቶ ሆቢዬ ነው። ግን ምን መሰላቸው አሁን ቲክታክ ላይ የመጣሁት በደንብ አድርጌ ከራሴ ማህበረሰብ ጋር እተዋወቅበትና እኔ እድሜን አብዛኛው ያሳለፍኩት እኔ የምኖረው ኢሮፕ ነው የምኖረው። ቲክታክ ላይ ብዙም አልታወቅም። ግን ስመጣ ለዚህኛው ፐርፐዝ ነው የመጣሁት፣ ሽቶ ሪቪው ላደርግ። እኔ ፐርፊውም በጣም አዲክት ነኝ፣ ሽቶ ወዳለሁ። እዚህም ራሱ ሪቪው አደርጋለሁ። እኔ እዚህ ያለሁበት ቦታ ላይ ሪቪው አደርጋለሁ፣ ሽቶዎች አዳዲስ ሽቶ ሲመጡ። ስለዚህ እንደዛ ሆኜ ከእናንተ ጋር እሰራና ማለት ሽቶ ብዙ አይነት ሽቶ አለ። የዊንተር ሽቶ አለ፣ ቫኒላ አለ፣ ኡድ አለ፣ መዓት አይነት ሽቶ ዲፕ እንደምናስበው አይደለም። ለያንግ ሌዲስ አለ። ሽቶ በጣም ነው ኢንስፓየር የሚያደርገው ወንድን ለመማድረግ ፍለርት ለማድረግ የፈለግሽውን አንድ በሀብታም የሆነውን ጠብ ለማድረግ ሽቶ አስፈላጊ ነው ሴቶችዬ። ስለዚህ ይህንን ሪቪው አደርጋለሁ። ለዚህ አልጠፋም። ከዛ በኋላ ምን ይሆናል? የሆነ ወቅት ላይ በጣም ፌመስ ከሆኑ ብራንዶች ጋር ወይ ከአሞች ጋር ኦር ከምናምን ጋር አብሬ ኮላፕ አድርጌ እሰራለሁ። የራሴ ሽቶ ደግሞ የሆነ ወቅት ላይ ፕሮዲስ አደርጋለሁ። ይሄን የመጣሁበት ቲክቶክ እንጂ እናንተ እንደምትሉት አይደለም። ስመጣ ደግሞ እዚህ ኢንስፓየር የሚያደርጉኝ እህቶች አሉ። እነ ሀቢባ ሆነ እነ ቤታየው እነ ሚኪ እነ ፋሲካ ሁሉ እኔ ማንኛውም ሰው ኢንስፓየር የሚያደርገኝ አንድ ሰው ለምን ምንም ነገር የሌለው ለምን አይሆንም? እኛ የምንጠብቀው ትልቅ ሰው ነው የሚያስተምረን ስለሚመስለን ሚሊዮነር የሆነ ሰው የታቀጀ ነው እንጂ በጣም ትንንሽ ሰዎች የሆኑ ከኛ ያነሱ ምንም ነገር የሌላቸው ሰዎች ኢንስፓየር ያደርጉናል። ይገርመናል። አሁን እኔ የሀቢባ ኢነርጂዋ ይገርመኛል። ነገሮችን መስማቷ ይገርመኛል። ጽናቷ ይገርመኛል። ለዚህም መጥቼ ሰፖርት አደርጋታለሁ። ቢግ ዲል አይደለም። ዝም ብለሽ ፍሬንድሽፕ ማለት ነው። እንደዚህም ደስ የሚላቸው ሰው አለ ቲክታክ ላይ
እኔ ሁሉም ሰው እወዳለሁ፣ ምንም እንትን የምለው ነገር የለም። እና በዛ የተነሳ ነው እንጂ እኔ ዛሬ መጥቼ እንዲህ ነሽ ምናምን ሲሉ እኔ ገርሞኛል። ግን እኔም እንዲወጣ የፈለኩት ለምንድን ነው? እኔ እኮ ማንም ሰው አይመለከተውም አያገባውም ብዬ መሄድ ይችል ነበር። ግን ብራቸው የተበላ ሰዎች እንደ አሁን ለምሳሌ እንደ ፋሲካዬ እንደ ሌሎች ሰዎች የተጎዱ ሰዎች አሉ። ቀላል አይደለም። አንድ ሰው ያለውን ሁሉ አጠራቅሞም ሆነ ሽጦም ሆኖ ይሰጣል እንዲያልፍልኝ ጥሩ ቀን ፍለጋ። በጣም አዝናለሁ ይሄን ነገር ስለደረሰባቸው፣ በእውነት ያስጠላል። እንደ መታለን የሚያስጠላ ነገር የለም። ለዚህም ነው እኔ እንዲታወቅ የፈለኩት እንጂ ምን አገባ ሀብዬም እንዲያም ኖ ብላኝ ነበር መጀመሪያ። ግን በኋላ ስታስበው ልክ ነው አለች እና እንግዲህ ውሸት ነው። አሁን ሌላ ነገር የምትሉ ካለ ፓስፖርት፣ እኔ ፓስፖርት እዚህ መጥቼ እናንተ ጋር አላሳይም። ሆነስትሊ እዚህ ፐብሊክ ላይ መጥቼ ፓስፖርት አላሳይም። ፐርሰናል ኢንፎርሜሽን ፐብሊክ ላይ አይወጣም ሲጀመር። ለምሳሌ ፋሲካን ግን ለፋሲካ ላሳየት ትችላለሁ። ለምሳሌ አሁን ከዚህ ውስጥ የተጎዳ ፋሲካ አይደለች። ፋሲካ ግን ነው እኔ ፓስፖርትሽን እፈልጋለሁ ማየት ካለች ላቋርጥሽ። አቡዬ የተጎዳችው ፋሲካ ብቻ ናት እያለች ነው። የተጎዳሁት እኔም ነኝ። ቆይ ላስረዳታ። ታሪኩ ላይ አግባብ ናቸው። ቢዝነስስ ቢሆን ኖሮ አሁን እቺ ሴት ቢዝነሷን ልታስተዋውቅ ቢሆን ኖሮ በደል ገባች። ከዛ ጀስት ሲምፕሊ ሶሪ ይሏታል። ሶሪ ስምሽን ስላጠፋን ቢዝነስሽን ስለገደልን ሶሪ ይሏታል። ሲምፕሊ ሌላ ምን ያልኳል? እኔ ቢዝነስ የመስሏችሁ ከሆነ ስለ ሽቶ ብያለሁ። እኔ ቢዝነስ አይደለም ይሄ የኔ ሆቢ ነው። ኮሌክት ነው የማደርገው። እዚህ በመጣ አልቃን አንትን አለለም። ግን ምንድን ነው የሚሆነው? ከኔ ሀበሻ ኮሚኒቲ ከኔ እህቶች ጋር ከኔ ወንድሞች ጋር የማደርገውን ትቼ ከሌላ ሰው ጋር አደርጋለሁ ማለት ነው። ያ ነው ልዩነቱ። ግን ወደ ራስሽ ኮሚኒቲ ወደ ራስሽ ለእኔ ጊፍት ስለሰጠሽ ነው እንዲህ በቅርቡ የመጣው። ቲክቶክ ላይ መጥቶ መፈመስ የፈለገ ለእኔ ጊፍት ይስጥ። ግን ጊፍት ለእኔ ሲሰጥ ባክግራውንዱ ተጣራ፣ ብሄሩ ምናምን ተጣራና ተቀጠቀጠ ሄደ። ግን ተመልሶ መጣ። የቀጠሮ ጌሜ ቀን 7 አንበሳ ወረደልኝ። ተቃጠሉ ጠላቶቼ፣ ቅጥል በሉ። ለእኔ የኔ መቤት አንቺ ተጫውተች ነው። እኔ ደግሞ ልጫወት ቀጠረዋለ። እኔ ቀጠሮ ጌም አለኝ። ሀቢባ እያታስበይኝ። እኔ ሰለቸኝ በኢየሱስ። 80 አንበሳና 8 ዩኒቨርስ ነው የወረደልኝ የቀጠሮ ጌሜ ቀን። ኧረ ማንያ ነው እንዴ? እናቴ ትሙት እንደ ሀገር ነው ሰፖርት የተደረጉት ሁሉም፣ አማራም፣ ትግሬም፣ ኤርትራዊም ኢንተርናሽናል። እኔ በጣም ነው ደስ ያለኝ ላንቺ። ለምን ተቀሽ ሀቢባ? እኔ እና አንቺ ብዙ ጊዜ ተነጋግረናል። በፊት ለፊት ነው የምናገርሽ ነው። አንድ ነገር ግን አልክድልሽም። አንቺ ራስሽ ማይካድ ነገር ነው። ላመንሽበት ነገር ስንት ማናችንም አንሰራውም። እኔ ችሎታሽን በጣም ነው የሚገርመኝ። ቁጭ ብለሽ መከራከርሽ እኔ አልችልም። በቃ ይከብደኛል። አንደኛ ነገር ማሳመንሽ፣ መግባባትሽ፣ አያያዝሽ ምናምን ነገር በቃ እኔ ግልጽ፣ አንቺም ሰማሽም አልሰማሽም ከኋላ ምልሽ ነገር ነው። የሆነ ነገርም ካየሁ ፊት ለፊት እናገርሻለሁ። ራሱን ችለሽ ያለሽ ሁማኒቲ የምትሰሪያቸው ነገሮች ቴንኪዩ። ሁለተኛ ነገር ደግሞ በአንዳንድ ነገር የራሳችን የግል ችግራችንን የግል ሳይሆን በፊት ለፊት እነግርሻለሁ። ግን ለልጄ ከማንም በፊት አጠገብ ስለቆምሽ በጣም አመሰግናለሁ። እግዜር ይስጥልኝ፣ ተባረኪልኝ። እውነቴን የምልሽ ቴንኪዩ ሶማች፣ ቃል የለኝም እና ውለታ መላሽ ያርገኝ በክፉ ሳይሆን በደግ እና ለጌምሽም ደግሞ እንትን ያላልኩትኝ ስላልተመቸኝ ነው እንጂ ደስ ይለኝ ነበረ። እንትን ብል እና ቴንኪዩ። የምትሰሪያቸው ስራዎች እንደቀላል የሚታዩ አይደሉም። ግን እኔ አልችልም። እኔ በግለሰብ ከሰው ጋር ቁጭ አድርጎ መነጋገር፣ እኔ የማልችለውን ነገር አንቺን መነቀፍ፣ አንቺን እንዲህ ኖ፣ በጣም ትልቅ ስራ ነው የምትሰሩ። አንገት ለአንገት ተናንቆ ከማፊያው፣ ከደላላው፣ ከሌባው፣ ከባለትዳሩ ጋራ ማንም ሰው አልሰራውም። ቁጭ ብሎ እዚህ ላይ አልሰራውም። እኔ አይኔ ነው የሚደነዝዘው፣ አቅም ነው ማጣው። እግዚአብሔር ይስጥሽ። እና ሳጁዬ ፈቃቸው 30,000 እናስገባት። ስታጂን ጋይዝ ፎሎ አርጓል። 3,000 ብቻ ቀረ። 3,000 ብቻ ቀረ። እንግዲህ አንቺም ደግሞ እግዚአብሔር እውነት በወጣ ይተካልሽ። አሜን። ጂጂ አመሰግናለሁ። ስላናደድሽኝ ተናግሬሻለሁ። ለምን እንደዚህ ብር ትሰጫለሽ? ከመጀመሪያም ትዝ ይልሻል። ከመጀመሪያም ተናግሬሻለሁ ድሮ ገና። አሁን ያዥ ብርሽን፣ ተጠንቀቂ፣ ሰው አትመኝ ብዬ እኔ ደግሞ አንዳንዴ ምላሴ ይደብረኛል እና እሱ እግዚአብሔር ደግሞ ኖርማል ነው። ካገኘና ቦታ ከተጠቁምና ካገኛችኋት እንተባበራችኋለን። የምታገኟት ከሆነ ግን ሴትዮዋ አይደለም ትክክለኛዋን ራሱ ማለት ነው። ሴትዮዋን እኔ አውቃታለሁ በደንብ። እኔ ምንም ስለማውቅ እዚህ እንኳን ብትሆን ወደ አውሮፓ ላይ እንኳን ብትመጣ እኔ እግዚአብሔር ምስክሬን ነው የምልሽ፣ ጠበቃ ይዤ ነው የማናገራት።
በጣም አንደኛ የተጎዳችው እቹ ልጅ ናት፣ ፋሲካ ናት። ገባሽ? በብዙ ሚሊዮን ብር ነው የወሰደው። ስለዚህ ማንም አይለቃት። ብቻ ትገኝ። ሚኪን በጣም ተጎድቷል። አይኖ ሚኪን በጣም ተጎድቷል። ግን እንዴት ነው ካለው ታሪካቸው ደግሞ ባክግራውንዳቸው ስታይ ደግሞ የፋሲካን ነገር ታውቂዋለሽ። ገባሽ? አርቲስት ብር ነው እኮ ክብሯን እንደጠበቀቻለች። ሚኪ እኮ ወድቋል። ኢትዮጵያ ምን አይነት ላይፍ ይኖር እንደነበረ እና አሁን አረብ ሀገር ላይ የመዳም ቅመም እያሉ ነው ራሱ እኮ የሚጠሩ። ያኔ ለሁለቱም እንትን ነኝ። ግን ያው እንደ ሴት አልሻለ በቃ እሷ ላይ ያላትን ነገር እኔ ባገኛት ራሱ አልቃ ብቻ እሱ አውሮፓ ነው። ምክንያቱም ይዞታል እኮ እሷ እኮ አሁን ወደ ዱባይ ስትመለስ እኮ ትያዛለች እና የዱባይ አካውንቷ እኮ ቁጥጥር ስር ነው። አሁን እኮ የት እንዳለች እኮ ነው በቃ የማይታወቀው እንጂ የሆነ ፍንጭ ቢገኝ ገባሽ ወይ እጅ ሰታ ወይ እዚህ አግብታ የምትኖር ከሆነ አውሮፓ ላይ አታመልጠን። ዩሮፕ ማን ያለ ድሮ ባለትዳርና ልጆች እናታለች። ምንድን ነው የምታገባው? ባሏ ይሆን እሱ ራሱ ማን ያውቃል? ልጆቿን አይተሻቸው ታውቂያለሽ? ውሽዬ ወይኔ ያው ሲያማምሩ እኮ ሀቡ ህጻናት ናቸው። አይ ትንሽ የምትባሏ የ5 ዓመት ናት። እና ህጻናት ናቸው ታዲያ። ግን የመጀመሪያ ትልቅ ያለችውን ነው የማውቀው። ትልቅ ልጅ አለኝ በረንዳ ወጥቼ የወለድኩት ያለችው ስታወራ እኮ ታሪኳ እኮ ያፈዝሻል። ሴት ናት ልጅቷ። ልጆቿ እንዳለ ሁለቱ እኩዮቿ ናቸው። በቃ ያኔ በቁመት ማለት ነው። እነሱን ነው የማውቀው። ሶስተኛ ልጅ አሁን አላውቅም። ለእኔ እኛንም ስታሳየን ቲክቶክ ላይ 5 ናቸው ልጆቹ። 5 ናቸው። ክርስቶስን 5ቱ ሴት ናቸው። ምን እኔ ስንት ቀን ሄጄ ቤታቸው ልጄን ራሱ ሲወዱት ልጆቿ አሁን እስከነ ልጆቿ ነው አደለ የተሰደደችው። ቤቷ የምትሰራዋን ልጅ ሁላ ነው ይዛት ሄደችው። እስቲ ኮንታክት አድርገኝ በፋሲካ። ምክንያቱም አንዳንድ ፎቶ ካለሽ ምናምን እዚህ በእንትን ማለት ይችላል። ኢንተርፖል ምን ኤምባሲም እኮ ይዘውታል እኮ። በጣም ብዙ ሰው እኮ ነው ኤምባሲ ሄዶ የከሰሳት። የኢትዮጵያ ኤምባሲም እኮ ይዘውታል ጉዳዩ። ግን አቅም ያስፈልጓል። ኢትዮጵያ ኤምባሲ ያለ አቅም ይፈልጋል። እንደዚህ ነገር ከፍለሽ ለማስፈለግ ምን ለማለት እዚህ ግን በብዙ ነገር ማስፈለግ ይቻላል። ገባሽ? አንድ ቀን ቦታዋ ስትታይ ለሀገሪቷ ላለችበት ሀገር ኤምባሲ ሲጠቁሙ እንግዲህ ሻርጃ ራሱ ስኖር እኮ ከስንት አንዱ ነው ቤቷን ያወቀው እንጂ እኮ ቤቷን የማያውቁት ይበዛሉ። ስንት ዓመት ኖራለች ኢማራት ላይ? እኔ 7 ወር ነው እንግዲህ የማውቃት። 7 ወሩንም ቤስት ነበርን። ቤቷ ሄዳለሁ፣ ቤቴ ትመጣለች። በቃ አበሾች ምናምን ቤቷ ሄዱም ነበር። ያኔ እኔ እሷ ቤት ያየሁት ቤቷ የምትሰራ ልጅና ልጆቿ፣ ባሏ ታማ ራሱ 2-3 ተመላልሼ ነበረ። ስለዚህ ከአንቺ ውጭ ቤቷ ሄደ የለም ማለት ነው ኢማራት ላይ? አረ መሲ ብርጅስቶን እናንተና ሄደው የለ እንዴ? ሚኪ አብረው ሄደው የለ? መሲ አንቃ የያዘቻት ጊዜ ማለት ነው። ረሳ ነው ጥሯት እኮ ብዬ ነበር ቅድም። መሲም ትምጣ ብዬ ነበር፣ ረሳ ነው። እና እንትን ቤተክርስቲያን ምናምን አትሄድም ነበረ? የተለያየ ቦታ እንዲያበሻ እንትን ነች፣ አማኝ ናት በይ። ግን ቤተክርስቲያን ትሄድ ነበረ። አማኝ ናት፣ ፕሮቴስታንት ናት። አየሽ እኔ ደግሞ ማቃት በሌላ ነው ስትሰብክ ነው። ነጠላ ለብሳ ሙሉ መጣ ልትሰብከን ስትል አይ እንደዚህ ነገር ግን እምነቷን ትቀያይራለች ማለት ነው። ነጠላ ለብሳ ፎቶ አይቻለሁ እኔ። ግን ፎቶ ብቻውን አይደለችም። እኔ ቤት ነው እኛ ቤት በመጣችበት ሰዓት ነው ነጠላ እየለበሰች ትሰብክ ነበረ። ክርስትናን ኦርቶዶክስም ማለት ነው። አቡ እመኝኝ ብቻዋን አይደለችም፣ ከጀርባው አሰባለ። እኔ እኮ የሆነ ጊዜ ከሀቢብ ጋር ዱካም ሬስቶራንት ምግብ እየበላን ከሆነ ሰውዬ ጋር ይቻታለሁ፣ ጥቁር ወፍራም ሰውዬ ማለት ነው። እና ታዋቂው ብላኝ ቁጭ ብዬ ሰላም ብያቸው ከዛን ሄድኩኝ ማለት ነው። ይሄ ነው ጉዳዩን የሚጨርስልን አለች። ማለት ኢትዮጵያዊ አይደለም፣ አፍሪካዊ ነገር ኢትዮጵያዊ ነው፣ ግን አማርኛ ብዙም አይደለም። ግን ደግሞ ኢትዮጵያዊ ነው እሱ። አሁን እሱን ከእሱ ጋር ነው የምንሄደው ነው ያለችው። እንግዲህ ሞዴል ልሆንን የአሜሪካ ላይ ማለት ነው። ሞዴል ለዛ ነው ራስሽን ሞዴል ብለሽ የሰየምሽ። ሞዴል አረግሻለሁ ብላሽ ወደ ላርገኝ የሚያምናትን ሰው ትመርጣለች። አሁን ለምን እኔ በቀላሉ ሰው የሚያምናት ላይ የኔን ፓስፖርት መውሰድ አይችልም። ቪዛ ሊሰጠኝ የሚችለው አሜሪካ ኤምባሲ ብቻ ነው። ስለዚህ አንቺ ልትወስጂኝ አትችይም። የምትሄጂበትን ብር እችልሻለሁ።
ልትለኝ ምናልባት ኖ የኔ እኮ የልጄና የኔን ፓስፖርት ወስዳ ታሪኳን ከነገረችሽ ምናምን ልጆቿን እሰይ ቤታዬ፣ አዎ የህይወት ታሪኳን ታወራልሻለች። እኔማ ወይኔ አብሬያት ሁላ አርቅሻለሁ። እያለቀሰች የምትነግርሽ ነገር ሲያሳምን የልጄና የኔን ፓስፖርት እኮ ወስዳ አጠገቧ ሳምንት አቆይታ አንጥታ እንኳን ደስ አለሽ ያለችኝ ቀን የአሜሪካ ቪዛ መጣልሽ ትመጣለች። እስኪ ኔ ቢያት ራሱ አታችመንት የለኝም። በእውነት ክፉ አታናግሩኝ። ግን እንደዚህ ብላችሁ የሰውን ስም አጥፍታችሁ ከዛ በኋላ እኔ ሳልሆን ስቀር እሱ ቤት 5,000 ነበር፣ አንቺ ጋር 10,000 ነበር። ምንድን ነው የሚክሰኝ? ከዛ በኋላ ስኔስ ምንድን ነው? ከዛ እኔ ሆኑ የምደነጅ መጠርጠር አለበት፣ ወንጀለኛ መያዝ አለበት። ግን ሀቡ ጋር ስለሆነ የምታቆኝ ሀቡ በአትሊስት ሀቡ ጋር ነው የምትመላለሰው ብላችሁ ሀቡ ጋር ሄዳችሁ ሀቡ ይችን ልጅ ከገሌ ከተባለው ጋር ይመሳሰላል እና አንቺ አጣሪልን ተብሎ የሆነ ቦታ ላይ ዋትሳፕ ሆነ ምናምን ግሩፕ ከፍቶ ፓስ ከተፈለገን ፓስፖርት አሳይቶ ሲጀመር ቴንኪው ይቅርታ ስላቋረጦች ስማርት ሰው ቢሆኑ ኖሮ መጀመሪያ ማድረግ ያለባቸው እኔን በውስጥ ሀቢባ ሳጂ የምትባለው ማህሌት ሳትሆን አትቀርም ጠርጥረናል አጣሪ ብለው እኔ በሙድ እንዳጣራ በሙድ ፓስፖርት እንድቀበልና ጉዳዩ እንዳጣራና አንቺ ለህግ እንድትቀርቢ ነው መሆን የነበረበት እንጂ የማንም ቀጠሮ ጌም ለማድመቅ ላይፍ ከፍቶ ሌላ ጊዜማ ወንጀለኛን ለመያዝ ላይፍ ላይ አይደለም በውስጥ ነው የሚሰራው ይባላል። አሁን ይቺ ማህሌት ከሆነች እንድትሸሽ ነው እያደረጋችሁ ያላችሁት። እውነት ማህሌት ከሆነች እና በህግ እንድትጠየቅ ከፈለጋችሁ እኔም በውስጥ ጠይቃችሁኝ እኔ በሆነ መንገድ እንዳጣራ ነበር። አሁን ማህሌት ከሆነች እንድትሸሽ መንገድ ሰጣችኋት ማለት እኮ ነው። የሆነን ሰው ስጠረጠሩና ማንነቱን ማጣራት ስትፈልጉ ውስጥ ለውስጥ ነው የምትሄዱበት። ልክ ስትይዙት ነው ስታጣሩ አደባባይ አምጥታችሁ የምታፈነዱት። አጀንዳ አለኝ ተፋቱኝ። እኔ በአካል ታውቂያታለሽ ማለትን። ስለዚህ ቪዲዮ አብርተሽ ቪዲዮ አብርጄ ቆይ እነሱ ይጨርሱና እኔ ማበራለሁ። አቡዬ ምቀኛ የበዛ ተው እናንተ እስኪ ልቀመጥ። እሺ ሚኪ አብራና ከዛ ሳጂ ታወራና እንግዲህ ትለያታላችሁ። እናንተ ሁለታችሁ ናችሁ ለጊዜው በአካል የምታውቋት ቲክቶክ ላይ ማህሌትን። ሌላ ደግሞ ሌላ ማህሌትን በአካል የሚያውቅ ሰው አለ? ኧረ እኔ አውቃታለሁ፣ በደንብ ነው የማውቃት። አንቺ ቤትሽን መታለች፣ ቤቷም ሄደሻል። ስለዚህ ከአንቺ በላይ ማህሌት የሚቀርብ የለም። እሺ አውሩ ውሽዬ እና ሰላም ተባብሩ። አውሩ እስኪ። ሰላም እንዴት ናችሁ? ሰላም እንዴት ናችሁ? ማናት ሴትዮ? እንዴ ሴትዮማ ሁሌም ታስቀጠቅጠኝ ናታ እኮ። ማናት? ታጂ። ከዚህ በፊት ህይወትህ ታውቃታለህ? ኧረ እኔ አላየኋትም። ምንም አስቀጠቀጥሽ። ለመጀመሪያ ጊዜ ነው አንድ ቀን ገዝታ አስገብተሽ አየኋት። አዎ ገዝታ አስገብቻት ስትቀጠቅጥ እኔ እናንተ ጌም ስንጫወት ጊፍት የምትሰጠኝ ናት። ማውቃት አንተ ከሳጂ ውጭ ከዚህ በፊት ህይወትህን የምታውቃት ከሆነ ድምጿን በደንብ ስማ። ኧረ እኔ በህይወቴ እንደው ለመጀመሪያ ጊዜ ነው ያየኋት ዛሬ በቪዲዮ በገስት ነው ያየኋት። እሺ ሰው ፊቱ በሰርጀሪ ከተቀየረ ድምፅ ደግሞ ይቀየራል። ድምፅ አንዴ ድምጿን ስሙ። ድምፅ ይሰማችኋል? አዎ አሁን ይሰማል። እኔ ምን ታደርጋለህ? ሚኪ እንዴት ነህ? ሰላም ነህ ወይ? እኔ ብዙ ጊዜ ከሀቢባ ጋር ስትጫወት ነው ማየ፣ ግን ስትጫወት ጩኸት ድንቁር ነው የሚያደርገኝ። እሺ ያው ድምፄን እንድታውቀው ያህል ነው፣ ሌላ ማውራ ወሬ ስለሌለ እና ግን በጣም ነው። ሌላ ጊዜ ደግሞ አንተ ጋር መጥቼ ሀቡን ቅጥቅጥ እናደርጋታለን ገና ከመውለድ። ኖ ይሄማ አይቻልም። ይኸው ይህ ነገር የመጣው አጓሪ እንደ ምንድን ነው ማጓራት ማለት? አውዬ ታጓራለኝ። ሚኪ ዛሬ ማጓራት ምንድን ነው? በቃው ሚኪ ማሬ። ኧረ እኔ አላውቃትም አውዬ። ጨዋታ እኔ እውነት ለመናገር እንዲሁ አይሻለሁ እንጂ ማህሌት አይደለችም በጭራሽ። ፋሲካ አትቅለስለሽ። ገብርኤልን አይደለም ክርስቶስን አይደለም። መጀመሪያ ላይ እኔ ሼር አድርገውልኝ በፌክ አካውንት ገብቼ አይቼ
ደነገጥኩ አይገልጸውም። ከዛ ቪዲዮቿን ገብቼ ሳይ ነበር። ኔቨር እንደውም ነው አይደሉም እንዴ? ድምፆቿን ሰማሽ በደንብ ቪዲዮቿ? በጣም አየሁኝ፣ ሁሉንም አየሁኝ። ኧረ አይደለችም፣ በቁልቢ የማይመሳሰል ነገር ነው ሲጀመር፣ አይገናኝም። ያቺ ሰርጀሪ ራሱ ቢሆን በጭራሽ መልአክና ጭራቅ እንዴት ይመሳሰላል? በጌታ በኢየሱስ ስም ሚኪ ምን ፈልገህ ነው? በጣም እያወዳደስካት ያለከው ምን ፈልገህ ነው? አልገባኝ። እውነታውን ብቻ ተናገር ተባልክ እንጂ ሌላ ምንም አያስፈልግም። ያለ መስሎኝ ጨርሼዋለሁ። በዚሁ አጋጣሚ አቡዬ ያንን ስላነሳችሁት እኔ ያው አቡዬ አንቺ ቤት በተደረገው እርቅ መሰረት ባደረግሽው ውሳኔ መሰረት እህቴን አክብሬ እዛ የወሰንሽውን ውሳኔ ጠቅላላ ንብረቴን ሽጬ ገንዘባቸውን መልሼ ህዝቡ ጠቅላላ በእኔ የተበደለው ሁሉ ገንዘቡን ወስዶ ትክክለኛ ህይወት እየኖረ ቤተሰባዊ የመደዋወል ነገር በእኔ የተሸወዱ ጠቅላላ ማለት ነው። እና ይሄን ነገር በጣም ብዙ ሰዎችም አልሰሙትም። የለቀቁትን ቪዲዮ ያው ያንን መጥፎውን ነገር ሲያብላሉት ኖረው ጥሩ ነገር ሲመጣ ደግሞ ያው አበሻ ታውቂዋለሽ፣ ደብቀውት ምንም ቪዲዮውን ቫይራል ያልወጣበት ሁኔታ ሆኖ ነው። እና ብዙ ሰዎች ኮሜንትም ላይ አንዳንድ እየመጡ ሌባ ይላሉ። እኔ የአምሳ አለቃ ጥጋቡ ገብሬ ልጅ የወታደር ልጅ ነኝ። እኔ ነገር ቪዲዮ ሰርቼ ፖስቻለሁ። ገብታችሁ እኔ ፔጅ ላይ እዩት። አቡዬ በወሰነችው እህቴን አክብሬ ማለት ነው። እና አቡዬ ጋር መጥተው የተዳኙት ሰዎች በትክክል ገንዘባቸው ተመልሶ ገንዘቤ አልተመለሰም እንደዚህ ገንዘብ አለብኝ የሚል ካለ ይኸው በሀቡ ፊት 1 ሚሊዮን ብር እቀጣለሁ። 1 ሚሊዮን ብር ማለት በሚኪ ፊት አውራሪ ገንዘቤን ተበልቻለሁ፣ እሱ እንደዚህ አድርጎ አጭበርብሮ ብሬን ተበልቻለሁ አልመለሰልኝም የሚል ካለ 1 ሚሊዮን ብር ለመቀጣት ዝግጁ ነኝ። እና ይህንን ነው በዚሁ ማሳወቅ ፈልገው። እቺን እህታችንን ሳጂ የጠይቃችሁን ጥያቄ እኔ አይቻትም አላቅም፣ ምንም ብያት አላቅም ማለት ነው። በዚሁ አጋጣሚ እንትን ልንገራችሁ ብዬ ነው አጋጣሚውን ከሰጣችሁ። እሺ በጣም እናመሰግናለን። ዶኩሜንታት እነሱ ካላወቃ ቋትኝ የምን ፓስፖርት ምን ደረጃ ነው እንዴ? ሰው ልጅ እንደዚህ አታሳቁ። ባጭር ታሪክ አሁን ፓስፖርቷን ለእኔ በውስጥ ትልክልኛለች። እኔ ያለው እንግዲህ ምናልባት አብሮ ነው እንትን ያለ ካላችሁ የተበደለችው ሀቢባ ፋሲካ ናት አይደለ? የተበደለ ሰው መችስ በምንም አይነት ተአምር ኦኬ እንበልና ሜኪ እንኳን ስለበላ እንበሉት ስላሉስ እንትን ቢል ፋሲካ ግን የተበደለ ሰው ያለቀሰ ሰው ናት አይልም፣ ላት ወይ ደግሞ አይደለችም አይልም። ሲጀመር ያውልሽ ሴትዮዋ በህግ የተያዘ ነገር እኮ የት እንዳለች ይታወቃል። በህግ የተያዘ ነገር ነው። ሚዲያም አትመጣም። ግድያት እንኳን እንደዚህ ይህን ሁሉ ህዝብ ዘርፋ ይቀርና በደህናው ጊዜ ሚዲያ ላይ ፎቶ አይታይም፣ ፊቷን አታሳይም። ሳቡ ስለዛ በደህና ጊዜ ማታሳይም። ማህሌት ደፍራ እኔ ቤት መታ ሽቷንና ጃኬቶቿን $4500 የተገዙ ጃኬቶቿን፣ ቦርሳዎቿን፣ ወርቆቿን ዳይመንድ አውረ ግደት በፊት ራሱ አልኩሽ፣ በፊት ራሱ እኮ አብረ